አሁን አንድ ኮሜንት ያየሁት አለ አሁን ሰሞኑ ምን ሰማው እንዴት ነው ምናምን ልክ ናችሁ እንኳን እናንተ እኛም በጣም ነው የደነገጥነው ማለት ምን እየሆነ ነው ያለው የምንለው ማለት ነው ሰው በቲክቶክ ገብቶ ላይቭ ላይ ገብቶ ለሚያስተባብርበት ከቤተክርስቲያን ይሄን አክል ፐርሰንት መጠየቁ በጣም ነው የገረመኝ መጀመሪያ ዝም ብዬ ላይቭ ላይ ከምናገር ጉዳዩ የተከሰተው አዋሳ ላይ ስላሉኝ አሁን ለአዋሳ ገብርኤል ሲሄድ መጀመሪያ ከሀገረ ስብከቱ ላጣራ ይሻል አንዳንድ ጊዜ ደብዳቤዎች ሚዲያ ላይ አይተን ሚዲያ ላይ ተሰምቶ እንደሚናገር ሰው መሆን የለብንም እስቲ የምር ግን ይሄ ነገር አዋሳ ምድር ላይ ተከናውኗል የሚለው ነገር መጀመሪያ ቼክ እናድርግና አይሻልም አረጋግጦ መነጋገር ጥሩ ይመስለኛል ለአዋሳ ገብርኤል አሁን ለዓመታዊ ክብረ በዓሉ ዛሬ ሳምንት አይደል ስንሄድ ብናየው ጥሩ አይሻልም እውነት ከዛ እንደው ለመተቸት በእውቀት ምንተች ጥሩ ነው ሀገረ ስብከቱን ጠይቀን በምር ይሄን ተጠይቃችሁ ይሄን ብር ተደርጋችሁ እንዴት ተደርጎ ነው ተከፍሏል የምር ይሄ ደብዳቤ ፌክ ነው ወይስ የምር ነው በወሬ ምን ሰማችሁ አሉ ገና ሲነሱ ቲክቶከሮቹ አርቲስቶቹ ገና ከመድረሳቸው በፊት ይሄን ያህል ብር አካውንታችን ላይ ካልገባ እንንቀሳቀስም የሚሉ ማለት እና እውነት ለመናገር በአይናችን ሲገባ ሳላየን ለመፍረድ ሊከብረን ይችላል ግን ይሄንን በጣም ማጣራት ያስፈልገናል በጣም ስለዚህ ይሄ ነገር ማስፈላጊ ከሆነ መጀመሪያ ማጥራት ጉዳዩ የምርም ሀገረ ስብከቱ ላይ ይሄ ነገር እንደዚህ በክፍያ እንዲያርጋችሁ በመቶ ሺዎች የሚቆጠር እየተከፈለ ነው ያለው የሚለው ነገር አንድ ማጥራት አለብን ሁለተኛ ይሄን የሚያደርጉ ደግሞ እኛ ሰዎች ካሉ እነሱን ማስተካከል አለብን ይሄ በጣም መጠንቀቅ አለብን ለምን ይሄን ያህል ብር የምንጠይቀው ኮን ምንድነው እኛ እንዴ ትልቁ መምህር ምንላቸው እኮ አባ ገብረ ኪዳን እንላቸው የታሸቱና አለማየሁ እኮ እዚህ ባህር ዳር ላይ ወር ሙሉ ስበኩ ይበልኩ 100 ሺህ ይከፈላቸው የኔታ ሊቀሊቃውንት ስማኮነ መላክን ሐዋሳ ላይ ጠርተን ጉባኤ ብናዘጋጅ እኮ ወር ሙሉ ኮርስ ቢያስተምሩ ወር ሙሉ እኮ 100 ሺህ ይከፈላቸው እና የኛ ምን ድፍረት ነው ደግሞ ጭራሽ ደግሞ አዘን በዛይ ደግሞ ተደራድረን በዛይ ደግሞ ገና ሳንሄድ ወደ አካውንታችን ላይ ብር ገብቶ በዛይ ደግሞ እንደምታውቁት ነው ሚዲያ ላይ ሁሉ ቃል የሚገባ ሰው የሚሰጥ አይደለም የምታውቁት ነው ቃል ብቻ ተናግሮ የሚያልፍ ሰው አለ የሚሰጥ ሰው አለ ልክ እንደዛው ሁሉ የሚዘል ሰው አለ ተናግሮ ብቻ የሚቀር አለ እና በጣም እንደዚህ አይነት ነገሮች በጣም አደገኛ ስለሆኑ በተለይ ምክንያቱም ቤተክርስቲያን መስራት ከታሰበ እኛው ተመልሰን በእጅ አዙር ከተቀበለው ሁሉ ይጠቅማል ምንም ጥቅም የለውም ምክንያቱም 100 ሺህ እንዴት እንደሚገኝ ላይቭ ላይ ያስተባበረ ሰው ያውቀዋል አንዱ 5000 አንዱ 1000 ብር አንዱ 500 ብር አንዱ እጅ እኮ ተሰብስበው አጠቃላይ 100 ሺህ እንኳን ለመሆን ማለት እና በጣም ቀላል ነገር አለ 100 ሺህ አንድ ሰው ለመሰብሰብ የሚያየውን አበሳ ላይቭ ላይ ገብታችሁ ሲያስተባብሩ እስቲ አንድ ቀን ሞክሩት የሰው ፊት እንዴት እንደሚጋረፍ ማለት እንዴት እንደሚከብድ ማለት ነው ስለዚህ መጀመሪያ ጉዳዩ ማጥራት በጣም ተገቢ ነው ሚዲያ ላይ ነው እንደናንተ ያየ ነው ግን እስቲ አዋሳ ላይ የተከናወነ ነገር ነው ስለተባለ አዋሳ ላይ ደግሞ የሄዱት ወንድሞች ስለምናቃቸው በደንብ አድርገን መጀመሪያ እናጥራው አዎ ሀገረ ስብከቱ እንደዚህ ነው ሲባል በደረጃውን ጠብቀን ደግሞ እነዛ ውስጥ የተገኙት እነማን ናቸው ነው የሚለው ነገር ደግሞ በደንብ አጥቶ በጣም አዎ እንትን ያስፈልጋቸዋል ይሄ አበል ላይ ምንም ችግር የለውም እሱ ጋር እኔ ተቃውሞም የለኝም ከአዲስ አበባ ተነስቶ ድሬዳዋ ሆነው አዋሳ ጉባኤ ቢጠሩ ፋይኖት ያልገለምን አይከፈላቸውም ለምን የምግብ አይከፈላቸውም እንዴ ምን ችግር አለ እሱ አይደለም ችግሩ ግን ከምግቡ ከአልጋው ከሚያስፈልጋቸው መስተንግዶ በተጨማሪ ግን ከዛ ዘሎ አልፎ ግን በመቶ ሺዎች የሚቆጠር ነገር ሲገባ ግን በጣም መስመር ይሰጣል በጣም ነው እንጂ ይከብዳል ከዚህ መጥቶ ከሐዋሳ ድረስ አዲስ አበባ ድረስ መጥቶ ደርሶ መልስ አድርገው ጥሩ ምግብ ይብሉ ክፋት የለውም ጥሩ አልጋ ላይ ተኙ ክፋት የለውም መልካም የሆነ አበል ሊከፈላቸው ምንም ችግር የለውም ይሄ ምንም ተቃውሞ የለውም ግን ይሄ ብር ግን በጣም ተጋነነ እና እንደዚህ ባይደረግ በጣም መልካም ነበር ግን እስቲ መጀመሪያ እውነታነቱን በደንብ አክተን ደብዳቤውን የተጻፈው የተፈጠረው ነገር እናጥራውና ከዛ ደግሞ በደንብ አድርገን እናወራበታለን ይሄ በተመለከተ ማለት ነው በተረፈ ግን እናንተ እና እንደዛ ለማለት ነው አሁን ፈለጉ ይመስለኝ ልሂድ እግዚአብሔር አክብርልን
በእግዚአብሔር በምሕረቱ ያስበንና አትደናገጡ። እሺ በቃ ያጋጥማል እንደዚህ አይነት አገልጋዮች ሆነው ምን ሆነው ይኖራል ስነ ምግባር ብልሽነት። በእኛ ግን ቤተክርስቲያኒቷን አትመዝኗት። እሺ በእኛ አትመዝኗት። በጣም ከአቅማችሁ በላይ ሆኖ ለማመን የሚከብዳችሁ ከሆነ ተው፣ የተጠራጠራችሁ አትስጡ። እንደዛ አታርጉት። በቃ ይቅር፣ የሚቀር ከሆነ ይቅር። ዋናው ግን ለቤተክርስቲያን በሚገባ ለማድረግ ግን ትናንትና ለዚህ ነው ላይቭ ስንገባ የኔታን አይታችኋል። ሊቀ ሊቃውንት ስማ ኮንን አጠገባችን ቁጭ አድርገን ለምንድን ያን የምናደርገው ሰው ትረስት እንዲኖረው አሁን በሚሆነው ነገር እንዳይረበሽ አምኖ ለቤተክርስቲያን እንዲሰጥ ለማድረግ ነው። ግን ደግሞ ሁሉንም አገልጋይ በአንድ ላይ ባጨፈልቁ ጥሩ ነው። እንደዛ እንዳንለምድ አሉ አንዳንድ አገልጋዮች የምናውቃቸውም አሉ። ደውለው እኔና ብር ካልተከፈለ የሚሉ ሰዎች አሉ። አንዳንዶች ደግሞ በነፃ ደግሞ የሚያገለግሉ አሉ። ራሳቸው መናገር አይጠበቅባቸውም። ዛሬ እናንተ ጋር የመጣችሁ ምስክር እኮ ነኝ። እና አበል የማይፈልጉ ምናምን አሉ። በቃ ምንም ነገር የማይፈልጉ አሉ። ግን ሁሉንም አንድ ላይ የሚያስተባብር በሙሉ ሰው ግን እንደዚህ አይነት ሰው ብላችሁ ግን አትፈርጁ። የሆነ ቄስ ሲጠጣ ሲሰክር አይተን ሁሉም ሰካራማ አይባልም። ሁሉም ይቅማል፣ ሁሉም ይጨርሳል አይባልም። ማለት ስህተት መስተካከል አለበት። ትክክል ነው፣ መስተካከል አለበት። ማረም አለብን። አዎ ትክክል መታረም አለበት። የምናርመው ግን ቤተክርስቲያን አልሰጥም በማለት ግን አይደለም፣ አልለግስም በማለት አይደለም። ስሰጥ ለቤተክርስቲያን የምሰጠው በዚህ መንገድ ነው። ግን እየተሰጠ ያለው ያ ብር ግን ፌር የሆነ አበል ነው። ትራንስፖርት ከተከፈለ፣ የአልጋቸው ከተከፈለ፣ የውሎ አበል ከተከፈለ በጣም በቂ ነው። ይሄ በጣም መሰረታዊ ነገር አለበት እና ግን መጀመሪያ እናጣራው አይሻልም? የሐዋሳ ስለሆነ አጣርተን እሱን እንነጋገርበታለን ማለት ነው። እግዚአብሔር ያክብርልን። አይበቃችሁ? እኚህ ሰዎች በቃቸው ይጠብቁን። 11 ሰዓት የላይቭ አውደ ምሕረት ላይ ያለው መራግብ እሶትም እንገባለን ቲክቶክ። እሺ ያው ባህር ዳርን ደግሞ ይዋት መሰለኝ። እኔን ከሚያዩ እኮ ባህር ዳርን ባዩ ነው የሚሻላቸው እነሱ። ምን ያደርጋል? ይሄ ፊት አይተዋዩ ያው እዚህ ዘባዋቻ እስኪያስ አስታይ እነሳለሁ። ችግር የለም። እችን ባህር ዳር ታቋታላችሁ አይደል? ባህር ዳር ከተማ የምትባለው እች ናት። ባህር ዳር ከተማ እች ናት። እግዚአብሔር ሀገራችን ሰላም ያድርግልን። በእውነት ይሄ የምናየው ሀይቅ ነው፣ ትልቅ ሀይቅ ነው ያለው እዚህ ጋር። በዛ በኩል የምታዩት ይሄ ትንሽ ላቅርብላችሁን የአባ ገብረ ኪዳን ጣና ገዳም ጣና ቂርቆስ ነው። በዛ በኩል ያለው እሳቸው የሚያስተምሩበት ነው። ይህን የሚያስተምሩት ማን ናቸው? የኔታ ሊቀ ሊቃውንት ርዕሰ ሊቃውንት አባ ገብረ ኪዳን የሚያስተምሩበት ነው። እና በጣም ነው ባህር ዳር እውነት ባህር ዳር ላይ ያችሁ ውሃ ሀይቅ ዳር ላይ ያለች በመሆኗን ስሟም ራሱ የተሰጣትና እግዚአብሔር በምህረቱና በቸርነቱ ይጠብቅልን። ሀገራችንን በክፉ ይሰውርልን። በእውነት ማናችንም ከክፋት ይጠብቀን። በኋላ ላይ እግዚአብሔር ከፈቀደ አባ ገብረ ኪዳንም አሉ፣ ሊቀ ሊቃውንት ስምዐኮንም መላክ አሉ፣ እንዲሁም ደግሞ የኔታ እሸቱ አለማየሁ አሉ። በምህረቱ በብዛት እንግዲህ የመጨረሻውን አስተባባሪ ስራ ሰርተን እንሄዳለን። ያኛውን ግን ታህሳስ ገብርኤል እናጣራውና በእውቀት ብናወራ በመረጃ ብናወራ አይሻልም? ሚዲያ ላይ የተለጠፈ ነገር አይተን ደብዳቤውን በደምብ ሳናጣራ እዛው ሲዳማ ሀገረ ስብከት ያለውን ጉዳዩን እዛ ከከፈሉ ሰዎች ማን እንደጠየቃቸውና ምን ያክል እንደከፈሉ አጥርተን ብናወራ የተሻለ ይመስለኛል። እኔ እንደዚህ ነው የሚሻለኝ እንጂ ሚዲያ ላይ አውርቼ ዝም ብዬ መናገር የለብኝም። የተጨበጠ መረጃ ደግሞ ሀገረ ስብከቱ ደግሞ እኛ ያለንበት ስለሆነ የሚከብድ አይደለም። እንደዛ አይመስላችሁ? እንደዛ ላልክ በቃ አይሻልም? ሐዋሳም ታህሳስ ገብርኤል እዛ ስለምንሆን እዛው ሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ዮሴፍም ስላሉ እሷም ስላሉ በደንብ አድርገን መምከር አለብን፣ መናገር አለብን። ከዛ በደንብ አድርጌም አፌን ሞልቼ ለመውቀስም ይመቸኛል። አንደኛ የመጡት ወንድሞቼ ናቸው፣ በቲክቶክ ፕላትፎርም እናውቃቸው ማለት ነው። የጋራ የኛ ወንድሞች ስለሆኑ ምንድነው ያደረጋችሁት? አጣርቻለሁ፣ ይሄን አክል ተወስዷል፣ ይሄን አክል ብር ጠፍቷል፣ ለምን እንደዚህ ተከፈለ፣ ምን ሆናችሁ እንደዚህ ጠየቃችሁት ብሎ ለመናገር ያለችው። እሺ ስለዚህ አጥርቶ መናገር እንድንመድካውን ልክ እንዲህ ሲፈጠር ሁሉ ጊዜ ከሀገረ ስብከቱ መጀመሪያ ተከፍሏል ወይስ ፌክ ደብዳቤ ነው? እውነተኛ ደብዳቤ ከሆነ ደግሞ ይሄን የተቀበሉት እነማን ናቸው? ማን ይሄን ያስተባበሩ? ለምን እንደዚህ ያደርጋሉ ብሎ መጀመሪያ ወንድሞች መጠየቅ ተገቢ ነው። ይሄ ደግሞ የሚያገለግለው ለምንድን ነው? የምናወራበት እንዳይደገም እኮ ነው። ተደርጎ ከሆነ እኮ እንዳይደገም ነው አይደል? ምን ፈልጎ እንዳይደገምብን
ድጋሚ ማረም ያለብን ደግሞ እኛ ነን። እንደዛ እናደርጋለን። በተረፈ እግዚአብሔር ይጠብቅልን። ሁላችሁንም በሰላም ያገናኘን። ደህና ሁኑ በሉ። በኋላ ስንት ሰዓት ነው? እሺ ከምሽቱ 1 ሰዓት ላይ በኋላ ላይ ደግሞ እስቲ ላይቭ እንገባለን። በእግዚአብሔር ከፈቀደልን ብንችል። አይሰሙ እስከ ዛሬው አልሰማህም? አይሰሙ አንተ ቀደን አሁን እግዚአብሔር ይጠብቀ ወንድማችን። አንተን እግዚአብሔር በምሕረት ይጎብኘህ። ይበቃናል። በሰላም ያገናኘን። እሺ ደህና ሁኑልን ሁላችሁ። እሺ በኋላ ላይ እንገናኛለን። 1 ሰዓት ከምሽቱ 1 ሰዓት ላይ ግን የመስቀል አደባባዩ ፕሮግራማቸው ይመስለኛል እና በገሪካ ያለው በ9 ሰዓት ነው አይደል? ከሰዓት 9 ሰዓት ጀምሮ ጉባኤ ስላለ ብንችል ጉባኤው ላይ ደግሞ እንከታተል ማለት ነው። ይሄ ውጭ ሀገር አይደለም። እሺ ይሄ ውጭ ሀገር አይደለም። ይሄ ኢትዮጵያ ውስጥ ነው። እቺ ባህር ዳር ናት። ባህር ዳር አጠገብ ያለች ከተማ ናት። እግዚአብሔር በቸርነቱ የኢትዮጵያን ከተሞች ይጠብቅልን፣ መጨረሻችንን ያሳምርልን። እሺ በኋላ እንገናኛለን። እሺ ኦኬ። ሀገሬ ድሉ ሰዓት ታገኘን። አንተ ማታ አትመጣም እንዴ? ድሉን እያወራሁት ማታ ነው። በቃ በሉ እያወረድን ነው፣ እየሄድን ነው። መልካም ቆይታ ይሆንላችሁ። ሁላችሁም ተሳተፉ። ሰላም እንላችኋለን። በኋላ መተን ቆይ ለነገሩ ሁላችሁንም ቪዲዮ አጥፍቼ ማውራት እችላለሁ። እናንተ አይ ችግር የለውም። እኔ በኋላ እግዚአብሔር ይመስገን። እንዴት አሉ? ሰላም ነው ወይ? እመጣለሁ። እዛ መስቀል አደባባይ ብቅ ይበሉ እንጂ እመጣለሁ። ኧረ በኋላ እመጣለሁ። እሺ ድሉማ ካላገኘኸኝ በቃ አለቀልህ። እሺ ሰላም ቆዩ። ድሉ አረና ስትለኛ ነበር ስመጣ ትደበቃለህ። ድሉ አስመጧቸው። እዚህ ታች እያየሁኝ መምህር በረከትን የሚንቱ ይበሏል። መምህር በረከት ናቸው። በረከታችን ይላል ቀስ ዲበኩሉ ማላም ብቅላችሁ ሰላም ይያለሁ። ማታ ብቅላለሁ ብለውኛል። እንዴት አሉ መምህር? እዛ ወደ ባህር ዳር እኮ ብቅ ብለን እዚህ እንዳይሆን እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ወደ አይደለም እኔ እንኳን ወደ አዲስ አበባ ነኝ ነው። እሺ ጉባኤ ያለ መሰለኝ አይደል? ባህር ዳር በጣም ትልቅ ጉባኤ አለ። እዛ ጎራ ብለን ነው መምህር። ወይ ሳይናገሩ ሄደው ነው። እንዴት መምህራችን በረከታችን እንዴት? አይ በጣም ጥሩ ነው። በጣም ጥሩ ነው። እኔ እኮ ብዙ ጊዜ አሁን አዲስ አበባ ነው መሆኑ እንደውም ከባህር ዳር ይልቅ ሳያስፈቅዱ ነው የሄዱ ማለት። እኔ እኮ እዛ ኮንዶሚኒየም ሳለሁ ነበር የማውቀው። አዎ እዛም አለው ያው እየተመላለስኩ እዚህ መዛ ይሁንሽ። በቃ መልካም ቀን ይሁንላችሁ። በኋላ ማለት በነገራችን ላይ እነ መምህርም ስላሉ አንዳንድ ቃል እግዚአብሔር ነው የተማማር መቆየት ይችላልላችሁ ካልተቋረጠ በስተቀር። መምህር እስቲ አንዳንድ ነገር ይበሉን ቀኑን በማስመልከት ወይም አንድ ርዕሰ ጉዳይ ላይ አንዳንድ ነገር ይበሉን። ቀጥሉ። ምን ዋናው ጉባኤ እናንተ ጋር እኮ ነው። አሁን እኛ እኮ ተከታታይ ነን እዚህ። ዘጠኝ ሰዓት ላይ መስቀል አደባባይ እንገናኛለን። ከዛ ደግሞ ምሽቱን አዳር ደግሞ የበረከት ስራ እንሰራለን። እንደዛ እናደርጋለን። አሁን እኮ የባህር ዳርና አጠቃላይ አካባቢውን ቪውና ሳይብለን የሆነ ፎቅ ላይ ወጥተን እኮ ነው መምህር አሁን እየወረድን እና አሁን ይቀጥሉ እስኪ። እንደው እዚህ ሚዲያው ላይ ካሉት አንፃር የሆነ ነገር መናገር ከፈለጉ እዛ ላይ ያንሱና አንዳንድ ነገሮችን እያልን ትንሽ ምን ቆይ ሰንበቱ። ትላንትና ዲያቆን ታላቁ ጣና ዳር ሆኖ ሲያስጎበኘን ነበረ ባህርን። እንዴ ጣና እዚህ ያገኛቸዋል። እዚህ ማከሩ ሁላችሁም በቃ ባህር ዳር አካባቢ ከትማቸዋል ማለት። ጠዋት ላይ እኔም ገብቼ ነበር። ውይ እንዴት ደስ ይላል ግን መምህር ጣና የተለየ ነው። ሁለተኛ ናቸው አይጣና ሳይ ደስ ይላል እኮ እንደዚህ በጣም ዋለች እና በዛው ከቤተክርስቲያን ከቅዳሴ መልስ ወጥቼ እንዴት ደስ እንደሚል እንትን ውስጥ ይከታል የተመስጦ ውስጥ። አዎ በጣም
የሚገርም ባህር ዳር በተለይ እንደዚህ የሚጽፉ ሰዎች የሆነ እንደው የተረጋጋ ነገር የሚፈልጉ ሰዎች በጣም ጥሩ ቦታ ነው። እኔ በጣም የተረጋጋ ጊዜ ለማሳለፍ በግል ራሱ የሆነ ስራ ይዘው ቢሄዱ ምናምን በጣም እኔ ሪኮመንድ ነው ማድረግ። ግሩም ነው በጣም ባህር ዳር በስመ አብ ሌት ያለ በቃ ካናዳ የተለየ መንፈስ አለ። ቀጥሉ መምህርዬ። ይቆራረጣል። አይ ቲንክ ያንተ ድምጽ ነው ወይ? እርስዎ ጋር ሳይሆን ይቀራል። መልሼ ላስገባሁት እንዴ? የኔ አይመስለኝም ነው መሰለኝ። እሺ አዎ ይቀጥሉ። በቃ አንዳንድ ነገር ይበሉን እስቲ። በጣም ዶክተር አለማየሁ ከዚህ ነው የወጡት። ታላቁ ለካ ጣና ይወዳል በጣም እና ኧረ ቆይ እደውልለታለሁ። እሳቸው ደግሞ መጥተው ይደበቃሉ። እንደዛ ቁጭ የሚሉበት የሚመሰጡበት ቦታ ወሰዱ ለማላቸው ከአሁን በፊትም አይቻቸዋለሁ። ይሄ ሹልክ ብሎ መጥተው ወደ ጣና የሚደበቁት ነገር አላቸው ዲያቆን ታላቁና እንደዛ ነው። ለማንኛውም እንትኑን ላስታውሳችሁ ድንገት ያልሰማችሁ ካላችሁ ባህር ዳር ነው ያለነው። ይኸው ዲያቆን ዘማርያም አሉ እና የጽርሐ ጽዮን ቅድስት ማርያም ገዳም አለች። እሷን ገዳም የፊኒሽንግ ስራውን ለማስፈጸም እሱን ምክንያት በማድረግ ትልቅ የሆነ ልዩ የሆነው የወንጌል ድግስ አዘጋጅተዋል። ብዙ አባታችን አቡነ አብርሃም እነ ሊቀ ሊቃውንት ስምዐ ኮነ መልአክ እነሱ የሚያስተምሩበት የብዙ አባታችን አቡነ አብርሃም ሀገረ ስብከት ነው። ባህር ዳርና አካባቢ ሰሜን ጎጃም የሚባለው ሀገረ ስብከት እና እዛ ሄደን ነው እናንተ ጋር ቁጭ ብለው የሚማሩ ቃለ እግዚአብሔርን የሚማሩ ወንድሞች አሉ። እነሱ ተሳታፊ ነው። ከዚህ በረከት አግዙን እባካችሁ ብለው ነው ልጆቻችን ብለው አክብረውን ስለጠሩን ተገኝተን ነውና ባህር ዳር ያላችሁ መስቀል አደባባይ ከቀኑ 9 ሰዓት ጀምሮ እንገናኛለን። ዛሬ መጨረሻ ነው። ከዛ በኋላ ደግሞ ሌሊቱን ከ1 ሰዓት አካባቢ ጀምሮ እስከ ሌሊቱ 9 ሰዓት የገቢ ማሰባሰቢያ መርሃ ግብር ይደረጋል። ስለዚህ ሁላችሁም እዛ ላይ ተገኝታችሁ አነሰ በዛ ሳትሉ ያላችሁን እንድትሳተፉ ነው። ከዚህ ታሪካዊ የሆነ በረከት ነውና አባቶቻችን አሁን እንደነ ሊቀ ሊቃውንት ስምዐ ኮነ መልአክ ያሉ በጣም በእውነት በእውቀትም በሕይወትም ተጠቃሽ መምህራን ናቸውና በእንደዚህ አይነት ጉዳይ መጨነቅ የለባቸውምና ትናንትም ከትናንት በስቲያ አብረው ነው ያደሩ። እውነት ለመናገር እና በብዙ የሚዲያ አውታሮች ነው የሚተላለፈው። ቤተክርስቲያን ብዙ መምህራን ብዙ ልጆች አሏት። ስለዚህ ሁሉም ያለውን ያቅሙን እንዲሳተፍ ከበረከቱ ነው እየተሞከረ ያለው። እግዚአብሔር ይመስገን ጥሩ ነገር ነው የተደረገው በዚህ 2 ቀናት ውስጥ። ዛሬ ደግሞ እንግዲህ ከቀኑ 9 ሰዓት ጀምረን ጉባኤውን እንሳተፍና በዛው ደግሞ እንግዲህ የአዳር መርሃ ግብሩ ይቀጥላል። ስለዚህ ከኛ ጋር ቁጭ ብላችሁ እንዳው ስንማማር የነበራችሁ ወንድሞቻችንም እንዳታሳፍሩን። ሳይገባን እንግዲህ ስንማማር ነበርና እናንተ ጋር የሚያዳምጡ የሚሰሙ የነበሩ የቤተክርስቲያን ልጆች አሉ። ስለዚህ እንዳው ብታዟቸው የሚታዘዛሉ፣ ተሳተፉ ብትሏቸው የሚሳተፋሉ። ኑና አግዙን ብለው ነው የጠሩና በተቻለ መጠን እዛ ላይ እንተሳተፉ በድጋሚ ያሳስባለሁ። አሁንም በነገራችን ላይ በተለይ ማታም ወይ ልረሳ እችላለሁ ልቀር እችላለሁ ምናምን ብላችሁ የምታስቡ ካላችሁ ኮሜንት ላይ
ይሄን ያህል ብላችሁ የክርስትና ስማችሁን ብጽፉ መዝግበን ይዘን ማታ መናገር እንችላለን። ካስገባችሁም ደግሞ ሪሲት ኢንቦክስ ላይ መላክ ትችላላችሁ ለኔ። እንደዚህም ለሚያስተባበሩ እንደነ ብዙ ይላሉ እህቶች እና ወንድሞች እሱን ማድረግ ይቻላል። መምህር በረከት ይግቡና አንዳንድ ነገሮችን እንማማር። ወረዱ አሉ ሊቃውንት ቲክቶክ አላቸው። ቆይ አንድ ቀን እናመጣቸውና ብዙ ጊዜ ዲያቆን ዘማርያም ቤት ነበር የሚመጡት። ኮርስ እዛ እየሰጡ ነበረ። ምንድነው ፎሎ እንድታደርጓቸው እናደርጋለን። ዩቲዩብ አላቸው። መምህር በረከትን አስቸገራቸው መሰል ኔትወርኩ እና ዩቲዩብ አላቸው። ጉባኤ ኤክሌሲያ የሚል እሱን ሳብስክራይብ አድርጉ። ዋካ ብርሃን ሚዲያንም እንደዛ ሳብስክራይብ አድርጉ። ወዴት ነን? ዋካ ብርሃን እስከል ይይታል አላየቱም። ቪዲዮ አሪፍ ነው። በስማ ፎቶ ነው። ፎቶማ ቆይ እንገባለን። እሺ አንዴ ቀጥሉ። እሺ ቆይ ሸር አድርጉና ከምዘጋባችሁ ይምጡ። አይ ሳይዘጋ እንዴት አደራችሁ እህት ወንድሞቼ? እንዴት ናችሁ? እንኳን አደረሳችሁ። ዛሬ ሰንበት ነው። ያው ዲያቆን ባህር ዳር ነው ያሉት። መጡ ዲያቆን አውሩሽ ቃል የሚገቡ ካሉ ምናልባት በኋላ ላልገኝ ይችላል ብለው የሚገቡ ካሉ ተመዘግቢልኛለች። ብዙዬ ይሄ ልብ ቅርጽ ማን ነው? ማነች? ወይ ማናው? ማን ነው? ማነች? ማናት? እንዴ ህይወት ነሽ እንዴ? ወይ ጉድ! አንቺ ልጅማ በቃ እንደው ያሏ እንዴት አለሽ? ይሄው ያረበስ ማመት አለም ተጠፋፈን። በጣም ደህና ነሽ? ወይኔ አንቺ እቺ ልጅ እኮ በቃ ስንት 8 ዓመት እዛ በስልምናው ሀገር ሸፍታ ከ8 ዓመት በኋላ ተመልሳ አሁን ሰላም አትለኝም። እግዚኦ ያላ ይሄው ደህና ነሽ? ግን ደግሞ እህትሽ ራሱ ሳናስጠምቃት እናንተ ጋር ትቆየን የለችም መሰለች። እሺ ቀጥይ እህታችን ብዙዬ አጸደ ማርያም እህታችን። በነገራችን ላይ ማታ መስጠት ለሚችሉ በከበረከቱ መሳተፍ ለሚችሉም ነግራቸዋቸው መተው ሰብሰብ ብለው በነገራችን ላይ ከ20-30 ሰው ከ20-30 ሰው ብላችሁ አንዳንድሽ እንኳን ምናምን እንትን ቢል ሰላም እንዴት ናችሁ? ቀላል አይደለምና እንደዛ እንዲሳተፉ ማድረግ ትችላላችሁ። እንኳንም አልዘጋሁት ይላይብ እናንተ ይሄንን ቢውማ አቤት ባህር ዳር እንዴት ደስ ይላል በእናታችሁ። አይ ሀገር ነው እንግዲህ ሁላችሁ የታመሰ ያለውና በእውነት በጣም ምስኪን ነው። በቃ እንትኑ ማህበረሰቡ ራሱ ዲያቆን ተሳስተው ቪዲዮ እንዳያዞሩ ችግር የለውም። አትጨናነቁ፣ ችግር የለውም። እና ቃል መግባት የምትፈልጉ ልጆች አሁን እዚህ ጋር ጻፉ። እኔ ስማችሁን መዘግባለሁ። አካውንቱን እዚሁ ለቅላችኋለሁ። ደረሰኝ እያስገባችሁ በኢንቦክስ ለዲያቆን ትልኩላችሁ። ዲያቆን የማይሰራላችሁ ከሆነ ለኔ ትልኩልኝና እኔ ልክላችኋለሁ። አካውንቱን እሰጣችኋለሁ። እሺ የጸራ ጽዮን ሁላችሁም ተሳተፉ። 500ም 200ም 5000ም ያላችሁን ሁላችሁም የተሻለ በረዳት እና እንደው ገርሞኛል። ላልሰሙ ደግሞ ሼር እያደረጋችሁ እንዲሰሙ መሳተፍ እንዲችሉ ሼር ኮፒ ሊንክ እያደረጋችሁ ቫይራል አውጡት። እሺ ቤቱን እነሳለሁ። ይሄ ብቻቸው ይነሱና አንዴ ልግባ። ዝም ብለው ፎቶ እንትኑ ምንድነው? ኤስ እንት ነው ኤስ 22 ቆንጆ ነው። አይ ቲንክ ቆይ እንነሳ እንጂ ኧረ መካት እንትን ላይ ይሻላል። ብራይትነስ ይሻላል ሲመለሱ ጨራ አይሆንም። እሺ ላይ ነው አንተ። እሺ ይሄንን ሀይቅ እንደዚህ ጋር አንቱ ኧረ አዳምሻ የት ናችሁ?
እዛ ወደ የት አካባቢ ነው የሚባለው? ጣና ነው። ዞሮ ጣና ነው። አቫንቲ ሆቴል መምጣት ይቻላል። አዳምሻ የት ጋር ሆነ ነው? ቅድም እኮ ራሱ ዋካ ብርሃን የት ናቸው ምናምን ነገር ያነሳናችሁ ነበረ። መግባት ከቻለ ከላይ ሆኖ ቆይ ቪው እሺ ክብርዬ አዳምሻ እንዴት ነው ነገሩ? አንተየዋ እንዴት ነው? እኔ ተወዲህ ግድም እኮ አካባቢ ነው ያለሁት። ተማን ጋር እንዲሁ ሄዳችሁ ናቸለካ ከነዘመሪያም ጋር ወደ እንትን ሄደብኝ። እኛም እዚሁ ቃይሽ ያለሁበትን ቦታ ሎኬሽን ላክላችሁ ትመጣላችሁ። የት አካባቢ ነው? እኛ ባንቲ ጊዜ ባሰብናት ጊዜ እንግዲህ ደህቶቿን መርሳት የለብንም። የሚታወቀው በደስ በገዳማቶቿ ነው። የአንድ ሀገር ቅድስና መለኪያ ቤተክርስቲያን ናት። እንደምታውቁት ውበቷ፣ ሀብቷ ቤተክርስቲያን ስለሆነ ሁሉ ነገሯ ብቻ እግዚአብሔር አምላክ ስሙ የተመሰገነ ይሁን። በዛ ላይ ደግሞ እንደምታውቁት ቤተክርስቲያናት ብቻ ሳይሆኑ ህንፃው ብቻ ታሪክ ብቻ ሳይሆን ደግሞ ሊቃውንት አሉ። የሚገርመው ያ ሊቃውንት ጭምር ደግሞ አሉ። ሊቃውንት ያሉበት ሀገር ቀላል ነገር አይደለም እና እግዚአብሔር ይመስገን ለዚህ ስላደረሰን እንዲህ አይነት ቦታም ስላሳየ ባይዘዌ ለመጀመሪያ ጊዜ ነው ባህር ዳር መጥቼ አላውቅም ነበረ። ባህር ዳርን አላውቃትም ነበር። ወደ ግሸን ምናምን ስንሄድ እንኳን እንደምታውቁት ግሸን በምንሄድበት ጊዜ ግሸን ላይ እነ ደሴን እነ ኮምቦልቻ ምናምን ነው እናያቸው እንጂ ባህር ዳር ምናምን አላየንም። በቀጣይ ደግሞ እስቲ ጎንደርን ደግሞ እናያት አይመስላችሁ? እግዚአብሔር ከፈቀደ ጎንደርን ደግሞ እናያታለን። ደግሞ የሆነ ቀን በምን አጋጣሚ እንደምንሄድ እንጂ አይታወቅም፣ ግን በሆነ አጋጣሚ እንሄድ ይሆናል። ባህር ዳር ለጉባኤ እንደመጣንባት ያ ደግሞ እግዚአብሔር አምላክ በምን መንገድ እንደሚያሳየን በሱ ፈቃድ እናየዋለን ማለት ነው እና የባህር ዳር ከተማችን ትመስላለች እና የባህር ዳር ኦርቶዶክሳውያን በሙሉ እንደምን አላችሁ? ደህና ናችሁ ወይ? እየበረታችሁ ነው በክርስትናችሁ? አስባችኋል? ይሄንን ሐይቅ ፈረንጅ ቢያገኘው ምን እንደሚያስመስለው፣ ስንት ነገር እንደሚዝቅበት። ስለዚህ ሀብታም ናችሁ ለማለት ነው። እንዴት አገኛት ዲያቆን? ባህር ዳር በጣም ጥሩ ከተማ ናት። ጥሩ ከተማ ናት። እንደዚህ በዛኛ እንዴት እግዚአብሔር ያክብርልን። አይ ግዳት ይዘጋሉ። የመጣሁበትን ተልእኮ ነው የምላችሁ። እውነት ለመናገር እኔ ሊቃውንቱና ብፁዓን አባቶቻችን እንደዛ ሲሆኑ ማየት ነው ያለው። በቃ እኛ መስራት ያለብን ነገር እኛ መስራት ያለብን ነው የማምነው። መታዘዝ ከኛ ከልጆቻቸው የሚጠበቅ ነገር ነው እና እነሱ በእውነት ስንት 20-30 ዓመት የደከሙ አባቶቻችን ሊቃውንት እነሱ ደግሞ ቁጭ ብለው ይለምኑ እንዴ በመድኃኔዓለም እና እንደዛ ነው። ወይኔ ጉዴታ ነው እያያችሁት ነው። በስመ አብ እንዴት ነው ደስ የሚለው ተመስታስተንካለ እግዚአብሔር የተለየ ስሜት ነው ያለው። እግዚአብሔር ላሳያችሁ። እንደዚህ ስልኬ ከገባች እንግዲህ በኋላ ነው የምትወጣው። ኧረ በስመ አብ ያያችሁት ነው። ይጓዛል ላይ ነው የሚመስለው እንደዚህ እንትኑ ጣና በስመ አብ የተለየ ነው እባካችሁ። ተመስጦ ውስጥ እውነት እንዴት አገኛችሁት? ኮሜንት ጻፉልኝ እስቲ። ይጓዛል ላይ ነገር ይሄ ነፋሱ ማለት በስመ አብ ያያችሁት ነው። እዚህ ጋር ዝም ብሎ መመሰጥ ነው። አይ ሰላም አለው። በጣም የቅዱሳን በዓት የቅዱሳን በዓት በስመ አብ አስበሻል ከዛ ምን ሊፈጠር እንደሚችል
አይተሻል። ሁለት ህይወት አስበሻል። አብረው ይመንኑ በአንድ ቦታ ሻራ ክርስቶፎሮስ መጥቼ ላግኝ ጣና ቤት በኩል አቅጣጫውን ነው የማላውቀው፣ እግዚአብሔር ነው የሚያውቀው። እዚህ ነህ እንዴ? ዜና ሲሳይ በጣም የተለየ ነው። የሚገርማችሁ እውነት ጣና እኔ ፕሌን ላይ ሆኜ ራሱ አየሁት በደንብ እውነት ለመናገር ፕሌን ላይ ሆኜ ሳየው ለመጀመሪያ ጊዜ ነው ጣናን እና እንደዚህ ዞር ዞር አክቹአሊ አሁን ራሱ አየነው አይባልም እና በጣም የተለየ ነው በጣም ማለት ነው። አንዴ ቆይ አይ ቲንክ ጊዜ ያለን አልመሰለኝም። ለዛ ነው ቤት በኩል አባንቴ ነው ምናምን እንደዛ አባንቴ ኤርፎኔን አንተ ሚስጥር ታወጣለህ እንዴ? ሚስጥር ታወጣለህ እንዴ? በጣና አምላክ በልፈሎ መልሼልሃለሁ። ኤርፎን ማታ የሰጠኝ አንተ ነህ እንዴ? አይገርማችሁም? ስዘረከረክ እኔ ምን አውቃለሁ ብላችሁ ነው ኤርፎን ሳልዝ ሄጄ ኤርፎን ልስጥህ እንዴ አለኝ። እንግዲህ ኤርፎን ልስጥህ እንዴ አለኝ እና ገርሞኝ ኤርፎን እኔ ጋር ነው። ማታ አጥቼህ እኮ ነው ሂራዬ። ፎሎ አላረኩም እስካሁን አንተ እንዴ? አዎ አግኝተናቸዋል እኮ እዚህ እኮ አላውሮናሉ። ርዕሰ ሊቃውንት እኮ ከኛ ጋር ናቸው። ትናንትም ከትናንት በስቲያም አግኝተናቸዋል። 9 ሰዓት አካባቢ እንግዲህ ለጉባኤ ከሄርን አይ ቲንክ 9 ሰዓት ያውን ሄዳለን፣ ግን በሰዓቱ ከደረስን 9 ሰዓት መስቀል አደባባይ ባህር ዳር እዛ እንገናኛለን። ከዛ በኋላ ደግሞ እንግዲህ ከራት መልስ ወደ 1 ሰዓት ተኩል አካባቢ ላይቭ እንገባለን ማለት ነው እና ከነ ብፁዕ አባታችን አቡነ አብርሃም ሊቀ ሊቃውንት ስምዐ ኮነ መልአክ ጋር ሌሎችም ታላላቅ እነ ዲያቆን ዘማርያም አሉ፣ ሌሎችም አለን እና አዳምሻ የኒሴንድሮስ እነ ዲያቆን ሱራፌል አርቲስቶች እነ አርቲስት ሜላት አርቲስት ቅድስት እንዴ እከሯ ይላል ንብረት ገላወከ እናንተ አሳዎቹ አሉ ከውስጥ እያየኋቸው ነው እና እነሱ ሁሉ እነ ጩባው ነው የምትሉት? ጩባው ነው 9ኛው ላይ ነው ምንድን ላይ ነበር የምናውቀው? እንትና ሚሊ እንዴ የለም በቃ እነ ርዕሰ ሊቃውንት አባ ገብረ ኪዳን ትምህርቱ ላይ እነ መጋቢ አዲስ ሸቱ እነሱ ሁሉ ይሄው የኒሴንድሮስ ከታች አለላችሁና ባሉበት ነው። እዛ ላይ እንግዲህ ጉባኤው ላይ እንሳተፍና ከጉባኤው መልስ ደግሞ እንደ ቤተክርስቲያን ልጅነታችን ቤተክርስቲያን የሰጠችንን ተልእኮ ከእንቅልፋችን ገት አድርገን እንሞክራለንና እስከ 9 ሰዓት ልናመሽ እንችላለን። በተለይ በውጭው ዓለም እየኖራችሁ እንደዚህ ባህር ዳርን ተወልዳችሁ ያደጋችሁባት የብፁዕ አባታችን የአቡነ አብርሃምን አገልግሎት የምታውቁ እረኝነታቸውን የነ ሊቀ ሊቃውንት ስምዐ ኮነን መልአክ አገልግሎት የምታውቁ ሌላውንም በእውነት ለመናገርና በየትኛውም ዓለም ያላችሁ ደግሞ ኦርቶዶክሳውያን እንደው ባህር ዳሮች እንዲያስተባብሩ ከፊት ነው እንዲመሩ ከመፈለግ አንጻር ነው ወደፊት ያስቀደምኳቸው እንጂ ያው ቤተክርስቲያን አንዲት ነችና ይህንን ነገር በተለይ እኛንም ደግሞ አምነው ተማምነውብን እንግዲህ ሳይገባን ስለሆነ የጠሩን አደራ ከእንትን እንድናደርሰው እሺ ከዳር እንድር ዛሬ የመጨረሻ ቀን ነው። እግዚአብሔር ይመስገን ጥሩ እንቅስቃሴዎች አሉ። በተለይ በውጭም ጥሩ ኮሚቴ ተዋቅሮ ጥሩ እየተንቀሳቀሰ ነው ያለው፣ ግን ብዙ ነገር ይቀራልና አደራ እሱን ነገር እንድናደርግ። እናንተ የፎቶ የተነሱ አይደለም እንግዲህ ፎቶ እንግዲህ በእናንተ እንትን ብየዋለሁ። ምን ያደርጋል ፎቶ ማለት ነው። ግጥም አወጣለሁ ጆንድሪ ውስጥ አየነህ ውስጥ ታየው እንዴ? እዝጎ ይላል። አቤት እንዴት ደስ ይላል። አሃሪስ እዚሁ አባንቴ እዛ ናችሁ እንዴ? እንመጣለና ቆይ መምህር ነብዩን ነግራችኋለሁ። እሺ አዳሜ እንመጣለን። እንደዚህ ተናለውና በጣም የሚገርም ነው ቦታው ባህር ዳር።
ዲያቆን ዘማርያም ለመጀመሪያ ጊዜ ነው ያየውና ያኔ እንኳን አንድ ሁለቴ ከአሁን በፊት መጥቼ ነበረ። የጣና ገዳማትም የተወሰኑትን ለማየት ሙከራ አድርጌ ነበር 2011 ላይ ከናቴ ጋር ላሊበላ ደርሰን እንዳጋጣሚ ወደዚህ ነበር የመጣ ነውና በጣም ደስ የሚል ጊዜ ነበረን። ያኔ ግን ኦልሞስት 7 አመት ሆነ አሁን አይደል እና ብዙ እንትኖችን አላስታውስም የሚገርማችሁ። ከዛም በፊት አንዴ እንደዚህ መጥቼ ነበረ እና ነገ ነው በደንብ እስቲ እንግዲህ ጣና ገዳማትን እግዚአብሔር አምላክ ቢፈቅድ ለማየት ሞክረው። በጣም ደስ የሚል ነው። እግዚአብሔር ይመስገን የሊቃውንት ሀገር ነው። ትናንት ማታም ቀሪው ሲያዘኑት ነበር። የኛቻዎች የሚሆኑ ከኛም የሚያንሱ አቤት ይሉታል ይሄን ቀኔ በመድኃኔዓለም በጣም በጣም የሚገርም ነው ሊቃውንቱ በመድኃኔዓለም። አይ በጣም 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 እውነት ለመናገር እና እንደው ሊቃውንቱን እንጠቀምባቸው። ቤተክርስቲያንም ደግሞ ቀረብ ብለን እንያዝ፣ እንቅመሳት፣ እንወቃት ቅዱስ ያሬድ እንደነገረንና በእውነት 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 በዚህ ዘመን በተለይ በሚዲያ ዘመን ሰው እንደው ካልታመመ በስተቀር እንዴት ሙስሊም ይሆናል? ካልታመመ በስተቀር እንዴት ብላችሁ ከቤተ ክርስቲያን እንዴት ይወጣል? እንዴት ጴንጤ ይሆናል? እና እንደው የወጣችሁም ከስር የምታዳምጡም ቤተክርስቲያን የማታውቋትም ካላችሁ ቆም ብላችሁ ብታዩ መልካም፣ ራሳችሁ ብታዩ። በእውነት ብዙ ጊዜ እኛ የሆነውን ነገር አያችሁ እንጥላለን፣ ውሸት ነው የሚመስለን። ቤተክርስቲያን ግን እውነት ናት። አሳዎች ወደ ላይ ይመጣሉ። እናንተ ትንሹን አሳ ትልቁ ሊበላው ማለት ነው ያሮርቷል። እንዴ ነው እኮ ወላችሁ ዓለም እንዲህ ናታ። ባህር ውስጥም ዓለም እንዲሆናለች እና አይቼ እኮ ነው ሐሳቤ እንትን አለኝ እና እንደዛ ስለሆነ ቤተክርስቲያን ነው ወቃት። የተወደዳችሁ የእግዚአብሔር ቤተሰቦች ከስርም ደግሞ ብዙ ሊቃውንት ይኖራሉ። የሚገርማችሁ እንደው አሁን እሺ በቪዲዮ የሚወጡት እንደነ ዲያቆን ዘማርያም ያሉት እሺ ይታወቁ እኔን ደካማውን እንኳን ያቁኛል። የሚገርማችሁ እና ሊቃውንቱ ቀረብ ብላችሁ እንደው ገሌ እኮ ማን ነህ ገሌ በጣም በጣም ከበሬታቸው እንድናድግ ያላቸው ፍላጎት በቃ ብናበላሽም ራሱ አበላሽተንም እንኳን ቢሆን ራሱ እንደው እንደ ልጅ የተንተባተበናትን ነገር እንዴት አድርገው ከቁም እንደቆጠሯት በጣም የሚገርም ነው እውነት ለመናገርና ብዙ እንድንሰራ የሚጸልዩልን የሚያበረታቱን አባቶች ለካ አሉ። የሚገርማችሁ እና እነዚህን አባቶች ደግሞ ወደፊት እናመጣቸዋለን። አሁን ሊቀ ሊቃውንት ስምዐኮነ መላክን ባለፈው በተለይ ዲያቆን ዘማርያም ቤት ጥሩ ኮርስ ጀምረው ነበረ። ብዙ ነገር ስለተዳረበባቸው ነው ቤትም እንደዛ አልፎ አልፎ ብቅ ይሉ ነበር። ለትምህርት የተወሰነ አስተምረውን ግን የሆነ ጉባኤ ቤት ለመስራት የተወሰነ ነገር ጠይቀናችሁም ነበርና እዛው በቤቴ ባለሁበት ከዚህ በኋላ ግን ሰፋ አድርገን እነሱም የሚያስተምሩበትን አሁን አይ ቲንክ ሰው እዛም እዚህ መነታረቁ መወያየቱ መጨቃጨቁ ትንሽ ስልችት ብሎታል እና ርዕሰ ጉዳይ ይዘን እንመጣለን። በሳምንት እንደዚህ እየመደም ሰብሰብ ብያን እንደዛ እንመጣለን። ከሊቃውንቱ ጋር እንደዛ እየተነጋገርን ነበረ። አሁንም ወደፊት እናወራለን። በቤታቸውም ሳይቀር ቴክኖሎጂውን በደንብ እያላመርናቸው እየተሰበሰብን በደንብ የምንማማርበት ቤተክርስቲያንን ረጋ ሰከን ብለን የምናውቅበት የምንረዳበትን ጊዜ እግዚአብሔር አምላክ እድሜውና ጤናውን ቢሰጠን እንደዛ አድርገን እንማማራለን፣ እንቀጥላለን። እጅግ በጣም እንወዳቸዋለን፣ እናከብራቸዋለን። ወንድሞቻችን ደግሞ እንደዚህ ያለ የበረከት ስራ ሲመጣ ምንችለውን ያህል እናደርጋለን ማለት ነው። እንግዲህ በመሀል የሚያጨረብሩ ወዘተ እንደዛ ወዳቸውን የሚከተሉ ምናምን አካላት ይኖራሉ። ምንም ይሄ ታወቀ ነገር ነው። ከአሁን በፊትም ስናገር ነበር። ነገራችን ላይ 50% የሆነ ፐርሰንት ምናምን ጭምጭምታ ስሰማ የተወሰነ ለማጣራት ሞከራ አድርጌ በኋላ የዛሬ አይ ቲንክ 4 ወር ነው 3 ወር ገደማ መጥቼ እስከመናገር ደርሻለሁኝ። ትክክል አይደለም እንደቱ አካሄድ ብዙ ጊዜ እናገራለሁ። አንዳንዶች እንዲያውም በውስጥ ኮሜንት ያደርጋሉ። አይ እንዲህ አይነት ነገር ይቅርብህ ዝም ብለህ ትምህርትን አስተምር ምናምን። ደግሞ ለምን እላለሁ። ያው ካሁን በፊትም ለምን ያልኩባቸው አንዳንድ ጉዳዮች እንዳሉ በመናላ ስትከታተሉ የነበራችሁ ወንድሞች ታውቃላችሁ። እና እንደዚህ አይነት ነገሮች ካሉ እነዛ እንዲታረሙ ማድረግ እንዲሁ ደግሞ ቤተክርስቲያን ስጠራችሁ አቤት ብለው ሄደው አገልግሉ ሲባሉ አሁን ታውቃላችሁ እንደኔ ያለውን ሱብጣ አብርሃም ጠርቶ እነ ሊቀ ሊቃውንት ስምዐኮነ ማርያም ማን ነው ሊቀ ሊቃውንት ስምዐኮነ መላክ ጠርተውን አይ ኧረ ለስማችን ለምናምን ብላ ለክብራችን ኧረ ብለን እንላቸው ማለት ነው። አግዙን እንደቸግሮናል እያሉን ማለት ነው። እኛም ሰው ሆነን ከሰው ተቆጥረን ከክርስቲያን እንዴ በእውነት በጣም እንደውም እኛ ሄደን ምን እናግዛችሁ ምንም ነገር ሳናስወጣቸው በተቻለ መጠን ማለት ነው ምን እናግዛችሁ ምን እንርዳችሁ ማለት ያለብንና እንደዚህ ላለው ነገር አሁን ወደ ኋላ ብንል መዋረድ ነው እንጂ መከራ አይሆንም እውነት ለመናገር እና ሊቃውንቱ ጠይቀውን አባቶቻችን ጠይቀውን
ወደኋላ ማለቱ እሱ በጣም አስቸጋሪ ነው። የፈለገውን ያህል ስማችን ሊጠፋ ይችላል፣ የፈለገውን ያህል ሊሆን ይችላል። ምስክራችን ማናት? ማርያም ናት። እንትኑም እንደዛ ነው ደስ ያለኝ እኔ ከፊት እንትኑም እንደዛ ነው ሞቶ የሚባለው ለዚህ ምስክራችን ማርያም ናት የሚል ነው። ያ ውዳሴ ማርያም ላይ አትፍገጽ ኩለንታይ በትምህርተ መስቀል ብለን የምንለው እሱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወቅድስ ሥላሴ ዘአምን ወእት መሐፀን ክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተክርስቲያን እንተ ይእቲ ስምዔ ማርያም ጽዮን ለዓለመ ዓለም። ለዚህ ምስክሬ ማርያም ናት ነው የምንለው እና በዛ ነው። ስለዚህ እንደዛ ነው እና በተቻለ መጠን ስብከተ ወንጌል ላይ ትምህርቱ ላይ እነሱም ትኩረት እንዲያደርጉ ይህንን ፕሮጀክት ጨርሰው እኛም እንደ ልጅነታችን አግዙ ሲሉ ነው ልናግዝ የመጣ ነው። ስለዚህ በተቻለ መጠን እሱን ማታ እንሰራለን። እንደዚህ አይነቶች አገልግሎቶች ሲመጡ እንግዲህ በምንችለው እውነት ለመናገር በጣም ብዙ ምዕመን ያለው ማገዝ የሚፈልግ ግን ኦርጋናይዝድ የሆነ ነገር ስለሌለ ቤተክርስቲያን ሀብት ንብረት እያላት ትቸገራለች። ብዙ ጊዜ ምዕመን እያላት ገንዘብ እያላት አንዳንዴ ማለት ነው ብዙ ነገር ሀሳብ እያለ እውቀት እያለ አይ ቲንክ ሚዲያውንም በትክክል አልጠቀሙን ይመስለኛል እና ትኩረታችንን ዞሮ ከሊቃውንቱ ጋር ትምህርት እናደርግና ደግሞ እንደ ይሄ ነገር ሲመጣ እንግዲህ በምንችለው ልናደርግ እንችል ይሆናል። እንግዲህ ወደፊትም አላውቅም፣ ውስብስብ ነገር አለው። በእርግጥ እግዚአብሔር በሚያውቀው ሁሉንም ችግር ያው እዛም እዚህ ምሩጣችሁ አትፈቱትም። ብቻ እግዚአብሔር የፈቀደልን ነገር ማድረግ የሚጠበቅ ነገር ነው እና እግዚአብሔር አምላክ ይረዳናል። ስልኬ እየላከ ነው መሰል ዝም ብሎ እሺ። እና እንማማራለን። ቤቱን ፎሎ ያላደረጋችሁ አድርጉት። በነገራችን ላይ አሁን እንደዛ ብዬ ብዙም አላውቅም፣ ግን ተጠቀሙበታላችሁ። ሌላ ጊዜ እንድታገኙት ፎሎ ብታደርጉት መልካም ነው። በዛ መንገድ እንማማራለን ወደፊትም ማለት ነው። እነ ሊቀ ሊቃውንት ስምዐኮነ መልአክ ሌሎችም ታላላቅ መምህራን በተለይ እዚህ ያሉ እነሱንም ሌላ ቦታም ያሉ አዲስ አበባም በሌላም ቦታ ያሉ እነሱንም ይዘን እየመጣን በተለይ ከሊቃውንቱ እግር ስር ቁጭ ብለን እንማራለን ማለት ነው። ጉባኤ ኤክሌሲያ ብላችሁ ዩቲዩብ ላይ ሰብስክራይብ አድርጉ። ዋካ ብርሃን ሚዲያ ሰብስክራይብ አድርጉ። እሺ። ሰዓት ተኩል ላይ መስቀል አደባባይ አይደል? ርዕሰ ሊቃውንት አባ ገብረ ኪዳንና መጋቢ ሐዲስ እሸቱ አለማየሁ እነሱ አሉ። ስለዚህ 9 ሰዓት ተኩል ላይ ቀጥታ ስርጭት ይገባሉ ዋካ ብርሃን ሚዲያዎች። እኛም ደግሞ በምንችለው ቲክቶክ ላይ እናስተላልፍ እንችላለን። ዋካ ብርሃን ሚዲያ እንድታገኙት እንደነዚህ ያሉ ሊቃውንት የሚያስተምሩት ትምህርት እንድታገኙ ዋካ ብርሃን ብላችሁ ግቡና ሳብስክራይብ አድርጉ። የተወደዳቸው የእግዚአብሔር ቤተሰቦች እዚህ ምንማማር ማለት ነው። ወደ 58 ሰዎች ታዩኛላችሁ። በዛ መሰረት እንግዲህ ሁላችንም እግዚአብሔር ያበርታን። የመጣንበትን ዓላማኛ እንድናሳካ የበኩላችሁን አስተዋጽኦ አድርጉ። የምታውቋቸው በሰፈር በስራ ቦታ በውጭውም ዓለም የሚኖሩ እህቶች፣ ወንድሞች፣ ቤተሰብ ካሉ $10 $20 $30 100 ከዛም በላይ 1000 ምንም 1000 በነገራችን ላይ ዶላር በውጭ የሚኖሩ አይ ነው ብዙ መከራ ሊያጋጥም ይችላል አንዳንድ ቤተሰብ ላይ፣ ግን ሁሉም አይሆንም። $1000 ስለወጣ ግን ያን ያህል የሆነ ነገር ይጎላል ማለት ነው። በነገራችን ለእግዚአብሔር የምንሰጠው ተመልሶ ለኛ ነው የሚሆነው አይደል? በሰማያዊ ባንክ ማስቀመጥ ነው። ማቴዎስ ወንጌል ምዕራፍ 6 ላይ ጌታ እንደዛ ነው የሚለው። ስለዚህ የእመቤታችንን ቤት መስራት ፕሮጀክቱን ማጠናቀቅ ይጠበቃልና እንደዛ ብናደርግ በጣም መልካም ነው እህት ወንድሞቼ። ስለዚህ በተቻለ መጠን እንትን በሉና ጥራቸው። እሺ ጠራቸዋለሁ። ዋይ ልጥራቸው።